እማዬ ቆይ ምን ያረክሽ ነው እማዬ ለምንድነው እቺን ሴት ወደዚህ ቤት ይዘሽ የመጣሽው ቱርካንን ምን ልላት ነው ቱርካንን ገረኝ እስኪ እኔስ ምን ማድረግ ነበረብኝ እቺ ሴት ዛሬ ወደዚህ ቤት ባላመጣት አንተ እስር ቤት ነበር የምገባው ኦመር እስኪ ንገረኝ ምን ማድረግ ነበረብኝ እቺን ሴት እንዴት አድርጌ ነበር ማሳመን የምችለው አላቅም እማዬ ነገር ግን ከቱርካን ጋር አሁን ሌላ ችግር ውስጥ መግባት አልፈልግም እማዬ ምንም ሁኔታ ከቱርካን ጋር መጣላት አልፈልግም ሄጄ አሁን ቱርካንን ላናግራት ላባብላት ቱርካን ሶመር ምንም እንዳትለኝ ቱርካን እመኚኝ እማዬ ይህንን ያደረገችው ላንቺ ብላ ነው ምን የዚህ ቤት ካልገባች አንቺን ትጎላለች ብላ አስባ ነው ላንቺ አስባ ነው ሶመር እኔ እሷ አታስፈራኝም ሁሉም በላይ የምታስፈራኝ አንተ ነህ ሶመር ርባዬ ሆነ እኔ እንዳታጠቃኝ ነው የምፈራው ቱርካን ውዴ እመኚ እንደዚህ መቼም አላደርግም ችም ቢሆን እኔ አንቺን አልጎዳሽም ጃን ሚኔና ልጇን እያናገረች እያለ ሶመር ወደ እነሱ ጋር ይመጣል እንቺ አሳፋሪ ባለጌ እዚህ ቤት መጥተሽ የምትኖር ይመስልሻል አይደል ለራስሽ ለልጅሽ ብለሽ አንድ ጥሩ ነገር ማረጋጋተሽ አንቺን ያወኩባት ቀን የተረገመሽ ትሁን ሚኔ ተስፋ አትቁረጪ እንጂ እንደዚህ ባንዴ እጅ አትስጪ ቱርካን አሁን ለጊዜው ነው እንደዚህ ጠንካራ የሆነችው ቀስ በቀስ ነገር መቋቋም ይከብዳታል እፍረቷን ቤተሰቧን ስታስብ ይጥላት ሄዳለች ቴድም ቱርካን አሁን በሶመር ተስፋ አትቆርጥም እንደዚህ ባንዴማ ተስፋ አትቁረጪ ቱርካን ለራሷ ሳትል ለቤተሰቧ ስትል ከዚህ ትሄዳለች እዚህ ምንም አሰራም ቱርካን ይህንን ደስታ ይዛ ወደ እናቷ ቤት ትመጣለች ቱርካንና ሶመር ረጅም ሰዓት ነስሪን ጠብቀው ሄዱ ሲሉ ነስሪን ትመጣለች እናቴ እማዬ ለእኔ ሳይሆን ለልጅ ልጅሽ ብለሽ ይቅርበኝ ይኸውልሽ የልጅ ልጅሽን ተመልከቺ እማዬ የልጅ ልጅሽን ተመልከቺ ነስሪን ጥርሷን ነክሳ ምንም ሳይመስላት ቱርካንና ሶመርን ፊት ነስታ ዝም ብላ ወደ ውስጥ ትገባለች ሚኔ በእያንዳንዱ መንገድ ቱርካንን የምታሸንፍበት ቱርካንን ከሶመር የምታርቅበትን ነገር እያሰበች ቤት ስልክ ለቱርካን እናት ለነስሪን ትደውላለች ይህ ስልክ ከሁሉም ክፍል ጋር የተያያዘ ነበር ቱርካንም በክፍሏ ሆና ስታዳምጥ ነበር ሚኔም ቢሆን ይሄ ነበር ሐሳቧ አቤት ማልበል ወይዘሮ ነስሪን እንዴት ነሽ ሚኔ ነኝ ባለፈው ከዛ ኋላ ተመልሰን አልተገናኘንም ለማመስገንም ጊዜ አልነበረኝም በእውነት ባለፈው ላደረግሽልኝ ነገር በጣም ነው ማመሰግነው ምንም ማለት አይደለም ደህና ነሽ እንዴት ነሽ አሁን ተሻለሽ ደህና ነኝ እና የት ነሽ ያለሽው ወደ ቤት ተመለሽ ወደ እናት አባትሽ ቤት ከባሌ ጋር ተስማምቼ ትልቁ ቤት ውስጥ ነው ያለሁት የሩቻን ቤት ውስጥ ነው ያለሁት ጥሩ ሚኔ ጥሩ ነው ከሶመር ጋር ተስማምታችሁ አንድ ላይ እየኖራችሁ ነው ማለት ነው ወይዘሮ ነስሪን ቅር ካላለሽ ነገ የልጅ የተወለደችበት 40 ቀን ነውና ባህላችን መሰረት የምናከብረው በዓል አለ እሱን ለማክበር ብትመጪ ደስ ይለኝ ነበር ሚኔ እስኪ ከተመቸኝ እመጣለሁ ሞክራለሁ ካን የሚኔና ኢነስሪን ንግግር ያዳመጠች እንደነበረ ሚኔ ስለገባት ወዲያውን ቱርካን ጋር ተደውላለች ቱርካን ውዴ ሁሉን ነገር ያዳመጥሽ እንደነበረ እርግጠኛ ነኝ እየሰማሽን ነበር አይደል እናትሽ አሁን ካንቺ በላይ ለኔ ቅርብ ነች እዚህ ኋላ ቱርካን ከኔ ጋር መፎካከር አያዋጣሽም ያንቺ ሆነ ሁሉ የኔ ይሆናል ብቻሽን ነው መቀሪው እህቶችሽ ባንቺ ጉዳይ በቃኝ ብለዋል አባትሽ ልጅ አይደለሽም ብሎ ከዚህ ቤት እንደሄደ አውቃለሁ እናትሽም ብትሆን መቼም ይቅር አትልሽም ልቁ መተማመኛሽ ሶመር ነው አይደል እሱንም ቦና ታስቢ እኔ የግሌ ነው ማረገው በቅርቡ በእጅ አስገባዋለሁ ቻሽን ትቀሪያለሽ ብቻሽን ስቀሪ እኔ ደግሞ ሶመርን ወስደዋለሁ እና ሶመር ከልጃችን ጋር እንኖራለን የሳዲቅ ነዛትና የነዛት ባል ሆነው እንደ ሽምግልና ወደ ቤት እንዲመለስ ከነስሪን ጋር እንዲስማማ ይነግሩታል ምንድነው ከበድኳችሁ አይደል እዚህ ቤት ሸይሞ እንኳን አይደል ድሮም አውቃለሁ ማንም እንደማይሆንልኝ ሳዲቅ እኛ እንደዛ ማለታችን አይደለም ወንድሜ ተው እንጂ ለምንድነው እንደዚህ የምትለው በቃኝ እኔ ድሮም ለሰው ሸም እንደምሆን አውቃለሁ በቃኝ እህቱ ቤት ወጥቶ ወደ መጠጥ ቤት ሄዶ ከመጠን በላይ ጠጥቶ እየተንገዳገደ ሰዎች እየደገፉት ፏቲ አግኝቶት ደግፎት ወደ ቤቱ ይዞት ይመጣል ምን ፈልገህ ነው እኔን ትደግፈኛለህ እኔ አንተን ድጋፍ መቼም አልፈልግም እሺ አንተ ህይወቴን በጥብጠሃል አንተ ወንድሜ አይደለም
ለምንድን ነው የምታግዘኝ? ድሚ ምን እያልክ ነው? ምንም ቢሆን እኮ ወንድሜ ነህ። ተው አንተ ህይወቴን እየበጠበጥክ ልጆቼን እያልክ የእኔን ሰላም ካፈረስክ ኋላ ነው ደግሞ ወንድሜ ነው የምትለኝ? ሚተወኝ። እኔ ለራሴ በጣም ከባድ ጭንቀት ውስጥ ነው ያለሁት። ደግሞ ምን ሆነ የምትጨነቀው? ልጅ በጣም ታማብኛለች። ልጅ አለህ እንዴ? ጀርመን ውስጥ አንድ ልጅ አለችኝ። ሁለቱም ኩላሊቶቹ አይሰሩም። እንደማደርግ ግራ ገብቶኛል። የኔም የእናቷም ኩላሊት ለእሷ ሊቀይር አይችልም። ባቲ በእውነት በጀርባ ከባድ ነገር ይዘሃል። አይዞ ለማንኛውም ምሽት ላይ ሶመር እንቅልፍ እምቢ ስለው ከመኝታው ተነስቶ ወደ ሳሎን መጥቶ መጠጥ ይዞ ሙዚቃ ከፍቶ ሶፋ ላይ ቁጭ ብሎ በሀሳብ ጭልጥ ባለበት ድንገት ጀርባውን እየነካካች ሚኔ ወደ እሱ ጋር ትመጣለች። ሚኔ ምን እያረግሽ ነው? ምን እየሰራሽ ነው? ቆይ እናደረኩኝ ሶመር። ሙዚቃውን ስሰማ እኔ እናንተ ያሳለፍናቸው እዛ ምርጥ የፍቅር ጊዜዎችን አሰብኩኝ። ሶመር እኔ እናንተ እጅ ለእጅ ተያይዘን ስለ ወደፊታችን እያወራን አብረን የነበርንበት ጊዜ ምትወደኝ የነገርከኝ ስለ ወደፊታችን እያወራን ልጆችን ወልደን በፍቅር እያሳደግን አፍሽን ዝጊና አሁን ወደ ውስጥ ግቢና ተኝ። እነዛን የፍቅር ጊዜ ተረስተህ ነው አሁን እንደዚህ የምትሆነው? ቃል ተገባብተን ነበር ወደፊት በፍቅር እንደምንኖር፣ አንተ ላትከዳኝ እኔም ላልከዳም። በጣም ጥሩ ሶመር። ቱርካን ነቃሽ እንዴ? ስላሳለፋችሁት የፍቅር ታሪክ እያነሳች ስለ ወደፊት ህልማችሁ እያወራችሁ ነበር። ቱርካን እባክሽን፣ ቱርካን ዝም በል። ምንም አይነት ነገር አልፈልግም። ቱርካን እባክሽን፣ እንቅልፍ እምቢ ያለኝ ብቻዬን ነበርኩኝ። እሷ መጣች። ከዛ በኋላ ዝም ብላ ያልሆነውን እያወራች ነበር። ቱርካን ምንም የተፈጠረ ነገር የለም። መርተው እባክን፣ እኔን ልታሳምንኝ አትሞክር። ቱርካን እኔን እመኚኝ። አንቺ ካኮረፍሽብኝ ለእኔ ቀኑ ጨለማ ነው። እውነቴን ነው የምልሽ ቱርካን፣ ሁሉም ነገር ግራ ነው የሚሆንብኝ። ህይወት ትርጉም አልባ ነው የምትሆንብኝ። ቱርካን ውዴ እመኚኝ፣ ሁሌም ያንቺው ነኝ እኔ። ቱርኮች ባህል መሰረት ሴት ልጅ ተወልዳ 40ኛ ቀኗ የመጀመሪያ ልደቷ ተብሎ ይከበራል። ያንንም በዓል ደግሞ እንዲከበርልኝ ብላ ሚኔ ሶመርንም ሩቻንን ማስገደዳ በዋንሻ አስመጥታ እያስከበረች ትገኛለች። በሉ ፎቶ እንነሳ። አሁን ፎቶ መነሳት ይኖርብናል። ቱርካን ነይ እንጂ ግቢ። አይ የቤተሰብ ፎቶ ነው መነሳት የምፈልገው። ቱርካን እባክሽን ብቻችን እንነሳ። ፈገግ በሉ። ዶኑሽ ልጄ ሻንጣውን ይዘሽልኝ መጣሽ። በጣም ጥሩ አረግሽ። እማዬ ግን እኮ እህቴ ቤት እንዳለ ነው የምታውቀው፣ እዚህ እንዳለ አታውቅም። ዶኑሽ ወንድሙ ቤት ማለት እኮ የእሱም ቤት ነው። እንደዚህማ አይሰማሽ፣ በፍጹም እንደዚህ አይሰማሽ። የዶኑሽን ጃኬት ይዞ ከጃኬቷ ላይ አንድ የፀጉር ዘለላ አንስቶ የአባትነት ምርመራ ለማድረግ ይወስዳል። ውሃ ስጭኝ እስኪ፣ መድኃኒቶች የለዋጥ። ሚኔ ምን ልታረጊ ነው? ወይዘሮ ሩቻን አልነገረችሽም እንዴ? እነዚህን ሁሉ መድኃኒት እየዋጥሽ ልጅሽ እንዳታጠቢ ብላሽ ነበር እኮ። ምን አገባሽ? ያገባሻል አንቺ። ልጄን እንደፈለግኩ ባረግ። ስለ ልጄ የሚያገባሽ ነገር አለ? ውጪ ከዚህ። ምንም የሚያገባሽ ነገር የለም ስለ ልጄ፣ ውጪ። ቱርካን በፍጥነት ሄዳ ለሶመር ትነግረዋለች። ሶመርም እየተበሳጨ መጥቶ ከሚኔ ላይ ልጇን ቀምቶ ቱርካንን ያዣት ብሎ ለቱርካን ይሰጣታል። ልጄን ቀምታችሁ ከእኔ ለቱርካን ሰጣችሁ? በጣም ጥሩ ሶመር። ሚኔ እየተበሳጨችና እየተናደደች ወደ ኪችን ስትመጣ አይላ ቱርካን ብላ ሻይ ጥዳ ነበር። ወዲያውን ሻዩን ስትመለከት ከባለፈው በላይ የጠነከረ ኃይለኛ የተባለ መድኃኒት ወስዳ ቀስ ብላ ግራ ቀኙን እያየች ሻይ ውስጥ ትጨምራለች። ሚኔ ሻይ ውስጥ ምን አድርጋ እንደተመለሰች ያላወቀችው አይላ ደግሞ ሻዩን አንስታ ለቱርካን ይዛ ትመጣለች። ልክ ሻዩን ልትጠጣ ስትል ሶመር ደውሎ በፍጥነት በር ላይ ነይ፣ አንድ ነገር አሳይሻለሁ ብሎ ይጠራታል። ዶኑሽን ለምኖ ከእህትሽ ጋር አውሪ፣ እህትሽ ከፍቷታል ብሎ በምንም አግባብቷት ይዟት እየመጣ ነበር። ቱርካን ዶኑሽን ስትመለከት በጣም ደስተኛ ትሆናለች። ዶኑሽ እንኳን ደህና መጣሽ፣ ነይ ወደ ውስጥ ግቢ። እኔ እዚህ የመጣሁት ለአንቺ ይቅርታ ላደርግልሽ ወይም ከአንቺ ጋር ሰላም ላወርድ አይደለም። ጠዋት ከቤት የአባዬን ሻንጣ ወስጄ ይዤለት ሄድኩ። ማየና የአባዬ ሁኔታ በጣም እያስፈራኝ ነው። በአንቺ ምክንያት አባዬና ማየ እስከ መጨረሻው ሊጣሉ ነው። አባዬ ከእህቱም ጋር ተጣልቶ ወንድሙ ጋር ነው ያለው። ዶኑሽ እባክሽን አንዴ አዳምጪኝ።
እህቴ ምንም የሚሰማሽ ነገር የለም። ቤተሰባችን ባንቺ ምክንያት ተበጥብጧል። የቤተሰብሽ ባልሽን መርጠሻል። ስለዚህ ባክሽን ሶመርንም ቢሆን በእኔ ላይ አትላኪብኝ። በቃ ተይኝ፣ እኔንም ተይኝ። ዶኑሽ እህቴ፣ ዶኑሽ። ሩቻን ቃል በገባችው መሰረት ለሚኒ ቲዩኑን ድርሻ በጠበቃው አማካይነት ለእሷና ለልጇ እያዘዋወረች ነው። እኔ ቃሌን አክብሬያለሁ፣ አንቺም ቃልሽን እንድታከብሪ። ወይዘሮ ሩቻን በጣም ደግ ሰው ነሽ። በእውነት በጣም ነው የማመሰግነው። ሩቻን አንቺ ባልሽን መሰረት አቶ ኦዛርን እየተከታተል ነበር። እንትና ማታ ወደ ሙስጠፋ እናት ቤት ነው ሄደው። ምን? በጣም ጥሩ። አሁን ወደዛ እንሂድ። በሉ እንሂድ። ኦዛር ምን ተፈጠረ? ለምንድን ነው ወደዚህ የመጣው? ሲቢ ላይ ማውራት አለብን። አንድ ነገር ልነግርሽ ነው የመጣሁት። ዛሬ ከሶመር ጋር ፍርድ ቤት ውስጥ ልጁን የአባትነት ደብዳቤ ሲቀበል እዛ ነበርኩኝ። ሶመር ልጁን በራሱ ስም አስጠርቷል። ሙስጠፋም በቦታው ነበር። ሶመር የአባትነት ማረጋገጫውን ልጁ በሱ ስም እንዲጠራ አድርጎ እንዴት ደስ እንዳለው ሲመለከት ከፋው፣ አንገቱን ደፋ። ኦዛር ይሄ እኮ አዲስ ነገር አይደለም። ሁሌም ቢሆን ልጄ እንዳዘነ ነው በዚህ ጉዳይ ቢላይ። በቃ ሙስጠፋ ልጄ ነው። እኔም ይህንን ነገር መቀበል አለብኝ። ከዚህ ኋላ ሙስጠፋም በእኔ ስም ነው የሚጠራው። ኦዛር አንተ እኮ ቤተሰቦች አሉ። ቤተሰቦች ይህንን ነገር አያውቁም። ደግሞ እነሱ እንዲያውቁ አትፈልግም። ለገው ነገር ይምጣ፣ ልጄ በእኔ ስም ይጠራል። ጠብቂው ሰው አለ እንዴ? የለም። ማን ነው? ልጄ እንኳን ደህና መጣ፣ ና ግባ። ምንድነው እዚህ የምትሰራው? ምንድነው የምትሰራው? እዚህ እንዳትመጣ ከእናቴም ከእኔ እንድርቅ ብዬ ነግሬ ነበር። እፋ አንዴ አዳምጠኝ። አንድ የምነግርህ ነገር አለ። ምንም የምትነግረኝ ነገር የለም። ማዬ በጣም ጥሩ ስራ እየሰራች ነው። እፋ ሙስጠፋ፣ ልጄ ሙስጠፋ፣ እባክህ አንዴ አዳምጠኝ። ሙስጠፋ፣ አዬ አንቺ ከባልሽ ጋር ደስተኛ ነሽ። ደስታሽን ደግሞ ልከልስ አልፈልግም። በጣም ጥሩ፣ ደስተኛው ማዬ። በጣም ጥሩ ኦዛር፣ ውዷን ባለቤትን አየዋት። እኛው ቤተሰብን ደስተኛ ለማድረግ እየሞከርክ ነው። በጣም ጥሩ። እንሂድ ሹፌር፣ እንሂድ፣ በቃ እንሂድ። ሌላ ምንድነው? ሻዩ በጣም ይመራል። ጠዋት የፈላ ሻይ ነው። እንደገና ሙቄ ላምጣልሽ እንዴ? በቃ ተዩ፣ ዝም ብዬ ጠጣዋለሁ። ተዩ በቃ። ካኑዴ እንዴት ነሽ? ባክሽ ምን ፈለግሽ ደግሞ? ለምንድነው ወደዚህ የመጣሽው? እሺ አሁን ችግር አትፍጠሪ፣ ውጪ ከዚህ። ወጣልሻለሁ። ግን አንድ ነገር ልንገርሽ። ዛሬ ሶመር የአባትነት ማረጋገጫውን ከፍርድ ቤት ወስዷል። ያችንም የ40 ቀን በዓል በጣም ደስ የሚል ነበር። ሁልሽ ወሬሽን ትተሽ ውጪልኝ ብዬሻለሁ። እውነቱን ልንገርሽ ቱርካን፣ ሶመር መቼም በሆነ አንቺን አይወድሽም። ሶመር የኔ ነው፣ ሁሌም ቢሆን የኔ ነው። ውጪልኝ ሚኒ፣ ውጪልኝ ከክፍሌ፣ ውጪ ከዚህ። ቱርካን ውዴ፣ ቶሎ ልብስሽን ቀያይሪ። እኔና አንቺ የምንሄድበት ቦታ አለ። ዛሬ ምሽት ድምፅን መስማት አልፈልግም፣ አይንንም ማየት አልፈልግም። እባክህን ወደዚህ እንዳትመጣ። ቱርካን ምን ተፈጠረ? ምሽቱን እኮ አብረን እንድናሳልፍ ነው። ወደዚህ እንዳትመጣ ብያለሁ። ምሽቱን ከፈለግ ከሚኒና ከልጄ ጋር አሳልፍ። ቱርካን ምንድነው የተፈጠረው? ደርሻለሁ፣ በር ላይ ነኝ። ምንድነው የተፈጠረው? ወደዚህ እንዳትመጣ ሶመር፣ ላይ አልፈልግም። ወደዚህ እንዳትመጣ። ጥሩ ስሜት የተሰማኝ አይደለም። ብቻዬን መሆን ነው የምፈልገው። እሺ ቱርካን ተረጋጊ አንቺ። በቃ አልመጣም። ብቻሽን እንደፈለግሽኝ በቃ። አይላ ሶመር፣ አይላ ምስኪኗ ቱርካን መሬት ላይ ወደቀች። በጣም ያሳዝናል። ልጇም እሷም ሊሞቱ ነው። አይላ ነግሬሽ ነበር፣ ሞትሽ እንድትመኝ ነው ማድረግሽ ብዬ። ሶመር የኔ ብቻ ነው፣ ሶመር የኔ ብቻ። ቱርካን እንደዚህ በስቃይ ውስጥ ሆና ከማጸኗ ደም እየፈሰሰ እየተንፏቀቀች ዱኝ እያለች መጮህ እንኳን አቅቷት የተሰቃየች፣ ስልኩ እንኳን እንዳትደውል ጨካኟ አረመኔዋ ሚኔ ስልኳን ከሷ ርቃ ወርውራባት የልጇንና የቱርካን ሞት እያሰበች እየተሳለቀችባት ጥላት ትወጣለች። ቱርካንና ልጇ የሞት አፋፍ ላይ ሆኖ ቱርካን የልጇን ሕይወት ለመታደግ እየተንፏቀቀች አቅሟን ሙሉ አሟጣ
እኔ አደርስም ብላ አርቃ ወደ ጣለችበት ስልክ ላይ ደርሳ አቅሟን ሙሉ አሟጣ እንደምንም ብላ ሶመር ጋር ትደውላለች። ሶመር በሷ ጉዳይ ብስጭት ላይ ነበር። መኪናውን እያፈጠነ ስልክ ለማንሳት አልተመቸውም። እማዬ አሎ ማን ልበል? እማዬ እኔ ነኝ ቱርካ። ነስሪን ልጇ ምን አይነት ጭንቀት ውስጥ እንዳለች ሳታውቅ ድምጿ እንደሰማች ስልኳን እላዩ ላይ ተዘጋባታለች። ቱርካን አሁንም ተስፋ ሳትቆርጥ አቅሟን አጀግና እንደምንም ብላ አባቷ ጋር ትደውላለች። አባቷም የሷ ስልክ መሆኑን እያየ ስልኳን አያነሳላትም። ቱርካን የአቅሟን ሳይሆን ከአቅሟ በላይ ብዙ ታገለች፣ ብዙ ጣረች። ከራሷ በላይ የልጇን ሕይወት ለመታደግ ብዙ ለፋች፣ ግን አልሆነላትም። መጨረሻ ሚደርስላት ሰው አጣች። እያጣጣረች ብዙ ስቃይ ውስጥ ከቆየች በኋላ ተሸነፈች፣ እጅ ሰጠች። ሰላም ውድ የቃና መሳይ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ አሰናዳውላችሁ የወፍ ጎጆ ተወዳጁ ተናፋቂው ድራማ ክፍል 51 ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? አብረን እንመለከት ይሆናል። ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ እዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን አዲስ ምርጥ ቪዲዮዎችና ተወዳጁን ድራማ የወፍ ጎጆ ወደ እናንተ ጋር በየዕለቱ እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። ሀገሬ ሰላም ትሁን።